ሰላም ቤዛ፣ አንዴ ማውራት እንችላለን? እስኪ ንገሪ፣ ይሄን ያህል ክፋት ለማድረግ እንዴት ህሊናሽ ፈቀደልሽ? አሁን ስለሱ ላውራሽ አይደለም እዚህ የፈለኩሽ። እና ታዲያ ከኔ ምን ቀርቶሽ ነው የመጣሽው? ከዚህ በላይ ነፍሴን መንጠቅ ነው ፍላጎትሽ? ተረጋጊ ቤዛ። መቼም እዚህ ስግብግብ ዓለም ውስጥ እየኖሩ የሰው ልጅ ምኞትና ፍላጎት አያልቅም። ይቅርታ ልጠይቅሽ ፈልጌ አይደለም፣ ያው ሰው አይደለም ትንሽ ላግዝሽ ብዬ ነበር። በማን ገንዘብ ማንን ነው የምታግዢው? ይቅርታ ቤዛ፣ አሁንም አንቺ ትላንት ላይ ስታክ ያደረግሽ ይመስለኛል። ላስታውስሽና ዛሬ ላይ ነው ያለነው። ይልቅ ከሰማሽኝ ሀብትሽን በተዘዋዋሪ መንገድ የምታገኝበትን ዘዴ ልነግርሽ። የምን መንገድ? መቼም ዶክተሩና ሉላ እንደተፋቀሩ ሳሰሜ የቀረሽ አይመስለኝም። ሉላ ማናት? እኔ ሉላ የምትባል ጭራቅ ሴት አላውቅም። ማለት ቆይ እሷን መበቀል ትፈልጊያለሽ? እድሉን ባገኝ ህይወቴ እንዳመሰቃቀለችው የእሷንም ህይወት ባመሰቃቀል ደስ ይለኝ ነበር። እሱን ሌላ ጊዜ ታደርጊዋለሽ። አሁን እኔ የምልሽን ስሚኝና ዶክተሩን ሉላን መስለሽ ትቀርቢዋለሽ። ምን? ቱጃሩ ዶክተር ሉላን ሊያገባ ይፈልጋል። አንቺ ደግሞ ሉላን መስለሽ ዶክተሩን ታገቢዋለሽ ማለት ነው። እሱን መበቀል እንደምትፈልጊ አውቃለሁ። እና በአንድ ድንጋይ ሁለት ወፍ ማለት ይሄ አይደለም? ቆይ ይህንን ነገር ከሉላ ጋር ተነጋግራችሁ ነው ለማድረግ የሞከራችሁት? ሉላን የማሳመኑን ነገር ለእኔ ታዩ፣ ግን አንቺ እንድታስቢበት ትንሽ ጊዜ ልስጥሽ። ስለዚህ ያደረግሽው ሁሉ አልበቃ ብሎሽ ለጠላት ያሳልፈሽ ሰጪ ነው ማለት ነው? እሱስ ያንቺ ጠላት አይደለም? እሱማ ከሱም በላይ ነው። ለእኔ ትልቁ ጠላቴ ግን አንቺና ያቺ ሉላ ናችሁ። ለምን አይገባሽም? እኔ እዚህ ጋር ኃጢአቴን ለማጠብ እየሞከርኩ ነው። እንግዲያውስ አንድ እውነት ልንገርሽ፣ የአንቺ ኃጢአት መቼም ታጥቦ የሚጸዳ አይደለም። ደግሞ የጊዜ ጉዳይ ነው እንጂ ሁሉም ሰው የዘራውን ማጨዱ አይቀርም። ከፈለግሽ ደግሞ ያንን ዶክተር ለዛች ከሃዲ ልጅሽ አጋቢያት። አሁን ከመኪናዬ ላይ ዞር በይ። ሄሎ ዶክተር። ሄሎ ዘርፌ፣ ምን አዲስ ነገር አለ? በጭራሽ በሀሳቤ ልትስማማ አልቻለችም። ወይ ደግሞ እየፈተንኳት እንደሆነ ገብቷት ይሆን እንዴ? ይሆናል። ቤዛ ትንሽ ጅላጅል ብጤ ናት። ሁሌም በሰው ግፊት ነው የምትመራው። እና መልሳ በሀሳቤ ትስማማለች እያልከኝ ነው? አይ ከዚህ በኋላ እንኳን የምታስፈልገኝ አልመሰለኝም። የተወሰነች ጥርጣሬንም ማጥራት ብቻ ነው የፈለግኩት። ማለት ቆይ ሁለቱም እህታማቾች እየተቀያየሩ እየተጫወቱብኝ ነው ብለህ ታስባለህ? እያወራ ያለሁት ስለ አሁኑ ሳይሆን መጀመሪያ ከሉላ ጋር ስንቀራረብ ስለነበረው ጊዜ ነው። እሱንማ ሉላን በግድም ቢሆን ወስደ የእርግዝና ምርመራ አደረክላት አይደል እንዴ? እሱማ መልካቸው ብቻ ሳይሆን እኮ ባህሪያቸውም ተቀራራቢ ስለሆነ መጠራጠሩ አይከፋም። እሺ ዘርፌ፣ ሰላም ሁኚ። ቤዛ በዚህ ሰዓት ምን እያደረግሽ ይሆን? በእህትሽ ጉዳይ ተጠምቼ ያንቺን ነገር ችላ አልኩት አይደል? ይሄኔ ለዘርፌ እያዘጋጀሽ ባለሽው መቃብር ለእኔም እየቆፈርሽልኝ ይሆናል። ሮቤል፣ ይሁን ነገር ማድረግ አለብህ። እንዴት ነሽ? አለሁ። በዚህ ውስጥ ምንድነው እየፈተተኝ ያለው ነገር? እባክሽ ዛሬ ያቺን መወዳትን ክሽን ያለ ሽሮ እየሰራሽልኝ ነው። ዛሬ ዘርፌን አግኝታት ነበር እንዴ? ምን ደግሞ ከዚህ ሁሉ ጊዜ በኋላ ምን አባ ተፈልጋ ነው? በጣም እርግጠኛ ነኝ የሆነ ያቀደችውም አቅዳለ። ቤዛ፣ ያቺን እባብ እንዳታሚያት። ቆይ ለምንድን ነው ከዚህ ሁሉ ጊዜ በኋላ ሰላማችንን ሊሰጡን ያልፈለጉት? ለምንድን ነው? ሰላማችንንማ ካናጉኩ ቆዩ። እሷ አይታ የማታውቀውን ሀብት በእኛ እንደፈለገች እየተዝናናች፣ አንተ ግን ታች ወርደ ራይድ እየሰራህ ነው። እሺ ምን ማድረግ አለብኝ ቤዛ? ቆይ ሄጄ በግፍ የተወሰደብሽን ሀብት መልሽላት ልበላት? ሉላን ሆነሽ ለምን ዶክተሩን አትቀርቢውም አለች። እንዴ ምን?
የማታገኙን የኔን ሀብት ትተሽ ለምን ዶክተሩን አግብተሽ የእሱን ሀብት አትወርሺም አለች። ውሸት ነው ቤዛ። ያቺ እርኩስ ደፍራ እንደዚህ ልትልሽ አትችልም ብላኛለች። ሱራፊ ጠላትሽን አግቢና ሀብቱና ህይወቱን ቀሚ ብላኛለች። በቃ ዛሬ ይሄ ነገር ያበቃ። ሄጄ አንገቷን ነው የምበጥስላት። ተረጋጋሽ። አረ ተረጋጋ። ጉድ ይፈላ። ምን አለ በዛሬ በላሴን በቆርጥ ወይ የስንቱ የመሬት ጌታ የዚህ ቤት ጠባቂ ነው። ወይንሽ ያንተስ ጉዳይ ተወርቶ ያልቅ። ወይ ካልሆነ ወደ ሀገር ይዣት ልሂድ እንዴ? ምን ያመጣሉ? አንድ ሰሞን አፍ መሟሻ ቢያደርጉ እዚህ የሚጠበቅ ነገር የለም። ብጋደም ይሻላል። ግባ ሽብሩ፣ እዚህ ነኝ። ግባ ይዞህ፣ እዚህ ነኝ ያለሁት። እዛ ስለሆነ እኮ ነው ማለት ነው። ና ግባ እባክህን፣ ለራሴ ፍርሃት ላይ ነኝ። ና ግባ እናውጣልኝ። ምንድን ነው የማወጣው? እሱን ስትገባ ታያለህ እንዴ? ና ግባ ይዞህ። አንተን የሚያክል አይጥ ብታይ ገብቶብኛል። ብታይ እኔ አይጥ አልወድም። ምነት ውስጥ እትዬ? ምን ውስጥ ልበል? አልጋ ስር ነው። ልብሴን ልለባብስ ስዘጋጅ አንተን የሚያክል አይጥ ገባብኝ። ወይ እኔ አይጥ አልወድም። አሁን እትዬ እዚህ ቤት ውስጥ አይጥ አለ እያሉኝ ነው? እኔንስ የገረመኝ እሷ አይደል? ወደዛ አልጋ ስር ውስጥ ነው የገባችብኝ። እስኪ ያልጠፋውን ቃል ፈልግ። እዚህ ስር ነው ያሉት እትዬ? ኧረ እዚህ ስር ምንም አይጥ የለም እትዬ። ምን አይጥ ነው የሚሉት? ኧረ የለችም አይጥ። ወይ እትዬ ዘርፌ፣ ምን አለ እዚህ ክፍል እንኳን አንቱ ታውቁ ትተው። አይጥ ያሉት የታለች ማለት አይጧስ? እና ልያዝ አልከኛ? ይህን ቀን በጉጉት ስጠብቀው ነው። የት ነው? ኧረ እትዬ ዘርፌ ቆይ፣ ይህ ባህል ነው። እስከ ሀሳቧ ተቀመጠች። አንቺ ደግሞ ማለሽ? በህልሜ የተከመርኩብህ ሴት ልበልህ? ሴትዮ ምንድን መቀባጠር? መጀመሪያ የቀባጠርከው እኮ አንተ ነህ። ማናት እባክህ ደፍራ ከመውሩ ላይ የተከመረችው? ይኸውልሽ አንቺ ሴትዮ ያምሻል። እኔ ምንድን የምፈልግ አንቺ? ቆይ ለማንኛውም ቲጂ ይባላለሁ። ከዚህ ሰዓት ጀምሮ የዚህ ቤት ሰራተኛ ነኝ። ታዲያ እንደሷ አትይም እንዴ? መጀመሪያ አይቼ መጠርጠር ነበረብኝ። ማለት የቤት ሰራተኛ ትመስያለሽ እያልከኝ ነው? ሰራተኛ ምንድን የሚመስለው? እሱም ባላውቅም አንተ ግን ምንህም ጥበቃ አትመስልም። ደግሞ የሰው ቤት እየጠበቁ ቀን መተኛት አይከብድም ነው ወይስ ሌሊት አላስተኛ የሚል ሰው አለ? አይ ዘርፌ ጉደኛ እኮ ነሽ። ሴትዮ ስነ ስርዓት። ይኸውልሽ የሰው ልክ ሳታውቂ ማለት ነው እንደ ራስ ቅቤ አናት ላይ ፊት አትበይ። ቆይ አንተ እዚህ ምን ትሰራለህ? በሩ ያለው እዛ ጋር። ይኸውልህ ቀን የምትተኛውን ነገር ማቆም አለብን። እመቤቴን ታዘርፋትና ከኔ ጋር ነው የምትጣላው። እሺ ሌላስ? ወይ እመቤቴ መጡ። ረጅም ነው ልክ ሳነሳት። ቆይ እቺውን ትሰራለች እዚህ? እትዬ እባክዎ አንዴ ፍቀዱልኝና እንደ ንፍጥ አንጠልጥዬ ላፍርጣት። ፈቅጄልሃለሁ፣ እንደፈለክ አድርጋት። ደላላው ነው ዜላ። ምን የቤት ሰራተኛ ፍለጋ ደላላው ጋር ስትሄጂ እኔም ስራ ፍለጋ እዛ ነበርኩ። እባክሽ ዘርፌ፣ እኔ በፊቷ ቲጂ አይደለሁም። እየቀለድሽ መሆን አለበት። እሺ አንዴ ውስጥ ገብተን ማውራት እንችላለን? እባክሽ ዘርፌ፣ እኔ ሰርቼ መለወጥ ብቻ ነው የምፈልገው። መቼም ውለታዬ እንዳለብሽ አትረሽም አይደል? ስለምን ውለታ ነው የምታወሪው? ውይ እረስቼው። ለካ በጥረትሽ ነው እዚህ የደረስሽው። ጭራሽ እያላጋጥሽብኝ ነው። ቆይ አንተ ስራህ ምንድን ነው? እሺ በቃ ሁለተኛ የለመደኝም የኔ መቤት። ይህንን አፌን ታውቂው የለ። ይልቅ እሺ በይኝና ዘላለሜን ባሪያ ሆኜ ላገልግልሽ። ለነገሩ ከማያውቁት መልአክ የሚያውቁት ሴጣን ይሻላል ይባላል። አዎ እኔ ይሻለታለሁ። ኧረ እሳቸው ሰይጣን ነው ያሉት። ታዲያ ስሟ ሲጠራ ቤት ማለቷ ለምን ገረመኝ?
ለማንኛውም አስገባት። እኔ ሰው ሩብ ጉዳይ ደግሞ ማን ነው ፈቶ የለቀቀልኝ? ትንኝ ምን ትመስላለች? ልበል ትንኝ ፊት ነች። ቤቴ እዚህ ጋር አፍበል። ታውቂያለሽ ግን በገዛ ቤት እየጋበሽኝ ነው። እውነት ግን ዘርፌ በጣም ነው የገረምሽኝ። አሁን አንቺ ጀግና ያልተባልሽ ማን ሊባል ነው? ገና ካሁኑ ሀሳብሽን ቀይሪ እያለኝ ነው። እንዴ ዘርፌ ማለቴ መቤቴ፣ ሁለተኛ በማይገባኝ ነገር ውስጥ አልገባም። ደላላው የሀገር ውስጥም የፈረንጅ ምግብ የምትችል ናት ነበር ያለኝ። ከሀገር ውስጥ ምግብ እንኳን ምንም የሚያቅተኝ ያለ አይመስለኝም። መቼም ዶሮ አስሬ አትይኝም አይደል? እንዴ ዶሮ አትችይ? ዶሮ እንኳን መብላት ብቻ ነው የማውቀው። ያስቅሻል ብዬ ነበር የቀለድኩት። አሁን የምበላውን ምግብ ስሪልኝ። ደግሞ እንዳታብኳኪው። የኔ ምግብ በስነ ስርዓት እንድትሰሪልኝ ነው የምፈልገው። ለሱ እንኳን አታስቢ፣ ማለቴ አያስቡ። ግድ የለም አንቺ ብቻ በይኝ። ባይሆን እመቤት ያልሻትን ግን ትሁን። እሺ የኔ እመቤት። ክፍሌ ያው የእንግዳ ክፍል ነው አይደል? እንግዳ ክፍል ሉላ ናት ያለችው። ሉላዬ ግን ደህና ናት? ለነገሩ እንዳንቺ አይነት ምርጥ እናት እያላት ምን ትሆናለች? አይገርምም? ከመጀመሪያውም ጀምሮ ለወደፊት ህይወቷ ምን ያህል እንደምትጨነቂ ጠርጥሬ ነበር። ተባረሻል። ከሳሎን ወደ ኪችን ነው 10 ደቂቃ ብቻ ስጪኝ። ከስራ ተባረሻል እያልኩሽ ነው። ይኸው ከዚህ በኋላ ምንም ነገር አልናገርም። ብቻ ስትጠሪኛ ቤት ስትልኪኝ ወዴት ብቻ ልብሴን ላስቀምጥና ወደ ኪችን ልግባ። እችን ደግሞ ምን አይነት ያበደ ጎርፍ ነው ቤት ያምጥቶ ጣለብኝ ባካችሁ። ምን ተፈጥሮ ነው? ሱራፌል እነ ዘርፌ ቤት ለመጣላት ሄዷል። ምን ማለቴ? ለምን አልገባኝም። እኔ ነኛ ስንቀለቀል ማይነገር ነገር ነግሬው። ወይኔ ጉዴ ፈላ። ተናዶ የሆነ ነገር እንዳያደርጋት ፈርቻለሁ። ብቻ ለዛች የተረገመች ሴትዮ እያዘንሽላት ባልሆነ። ምናልባት ዶክተሩም ጋር ሊሆን ይችላል። ቆይ ምን ተፈጥሮ ነው? ይኸውልሽ ቆይ ሽብሩ ነው ማን ነው? ዘርፌ ቤት አዲስ ጥበቃ ተቀጥሯል አይደል? እባክሽ ለሱ ደውይለት ነው ነገር ከመፈጠሩ በፊት ከበር እንዲመልሰው ንገሪው። እሺ ደውለታለሁ። ቶሎ በያ። እሺ ነገር ከመፈጠሩ በፊት ቶሎ ይመልሳል። እሺ ተረጋጊ፣ ደውለታለሁ። የኔ ልብ አዋቂ ደውልሽልኝ። ለነገሩ አካሌ ነው እንጂ እኮ ልቤ አንቺ ጋር ነው ያለው። ሳሮኝ ሄሎ የኔ ስስት። ወይ እንዴት ነው የኔ የልብ ትርታ? ኧረ እባክሽ ሳሮን ወደ ጉዳይሽ ግቢ። የት ሄድብሻል? ይቅርታ አድርጊልኝና ሳሮን፣ እኔ እዚህ ቤት ውስጥ መቀጠል የምችል አይመስልኝ። ምን ተፈጥሮ ነው? ምን ይፈጠራል ሳሮን? ሴትዮዋ ናታ። ሴትዮዋ ምን ሆነች? ኧረ እሷ ምን ትሆናለች እንዴ? እኔ አደረገችኝ እንጂ። ምን? ይኸውልሽ ትላንት ማታ ለሽንት ከጥበቃ ቤት ስወጣ ስትወጣ ምን በሬ ላይ ስግጥ ብላ አላገኛትም መሰለሽ? ይኸውልሽ ደግሞ እኮ መለመሏን ነበረች ባዶዋን። በርግጥ ሳሮን ይህም በህልሜ ያየሁት፣ ግን እኔ የምፈራው ይኸውልሽ በእውኔ እንዳይሆን ነገር። ህልሜን ነው እንደ እየነገርከኝ ያለኸው? አይ ሳሮን ህልሜማ አንቺ ብቻ እንደሆንሽ ታውቂያለሽ። ዘርፌስ? እሷማ ቅዠቴ ናት። ዛሬ እንቅልፍ ሸለብ አድርጎኝ ከውስጣቸው መሰለሽ። ሰው እንዴት አልጋዬ ስር አይጥ ገባ ብሎ እንደዛ ይጮሃል? ይሄም ህልም እንዳይሆን ብቻ። እውነቴን ነው የምልሽ ሳሮን፣ የኔ ስጋት ይኸውልሽ ካጠገቧ እንዳልነቃ ነው በእውኔ። እውነቴን ነው የምልሽ። ኧረ እባክሽ የሱራፌልን ነገር ረሳሽው? ይኸውልሽ ትናንት ማታ እራቴ እንደበላው ለምን መጠጥ እየጠጣን አናመሽም ብላኝ ነበር። ግን ይኸውልሽ ይሄ በእውኔ ነው። እውነቴን ነው የምልሽ ሳሮን፣ አልቻልኳትም። ኧረ እና አብረሃት ጠጣ?
መድኃኒት ላይ ነኝ አልኳት። ምን ሆነሽ ነው ሳሮኒ? አንበሳ እኮ ነው የኔ መለኛ። እኔ የምልህ ዛሬ ሱራፊል ግን ወደ እናንተ ጋር መጥቶ ነበር? አይ ሱራፊል ደግሞ እዚህ ምን ሊያደርግ ነው? ኧረ ቀስ እንዴ! ቀስ በሩን ገለጥሩት ነው። ቀስ ማና ምን ሱራፊል ነው ያልከው? እንደፈራሁት እዛ ሄደ። እባክሽ ሽብሩን ምንም ነገር እንዳይፈጠር በይ። እሺ የታለቻችን ማትረባ ውጭ በላት። ተረጋጋ። ዝም ስራት አራት ይላል ተጣ ማለት ተረጋጋ ሰውዬ። እዚህ ቁጭ ወፍ መጠበቅ ነው የሚመስል። ቆይ ሳሮ ሽብሩ ቆይ እንዴ እንዳዘጋው። ሄሎ ዘጋው። ከዘርፌ ጋር መጣላት አይቀርም። አንገቷን አንቄ ነው መገላት እያለ ነበር። ወይኔ ጉዴ ፈላ። እሺ የት ነው የምንሄደው? ማን ጋር ነው የምንደውለው? ምንድነው የምንሆነው? ሳሮን እንደዚህ ከፋ ነገርማ አይፈጠርም። ሽብሩ እኮ አለ እዛ። አንቺ ተረጋጊ። እንደዚህ ከፋ ነገር አይፈጠርም። ተረጋጊ። ቆይ ትንሽ ቆይ ተመልሰን እንደውለታለን። እሺ ተረጋጊ። ይኸውልህ ሽብሩ እባክህን አሳልፈኝ። ራፌል ተረጋጋ። እቺን አውሬ ጉሮሯን እጅ ነው ሰውዬ እንዲያላኩላሽ ታው እቺ እርኩስ የጧ ሳይንስ ጭራሽ ቤዛን ለዛ እርኩስ አሳልፈሽ ለመስጠት ትደራድሪልሽ። ትንሽ እንኳን አታፍሪ። እና አንተን አግብታ እድሜ ልኳን ከኳን አውሬ እያትኖረ ይፈለከው። ወይኔ እባክሽ ሽብሩ ልቀቀኝ። ለዚህ ነዋ እንደምንም ብለሽ አታልሻት ያላትን በሙሉ የነጠቅሻት። ልጄን እንደፈለግኩ ባረጋት አንተ ምን አገባ? እዚህ ቤት ስትገባ ባዶ እጅህን ነበር የገባው። አሁንም ስትወጣ ደግሞ ባዶ እጅህን ነው መውጣት ያለብህ። መቼም አለቅሽም። መቼም ነፍስሽን ማውጣው እኔ ነኝ። እመኝ እገልሻለሁ። ሽብሩ ልቀቀኝ። አንቺ እራስሽ እዚህ ምን ትሰሪያለሽ? ለነገሩ በሞቀበት መጣር ልማድሽ። ሁላችሁም ነው የምጠላችሁ። እመኝኝ ዘርፌ፣ አጠፋሻለሁ፣ እገልሻለሁ። ከዚህ በኋላ ለአንቺ ምን አንጀት የለኝም። ወይኔ ሱራፌል፣ ወይኔ ሱራፌል። ወይ ምን አድርጊ ነው የሚልሽ? ሰው በገዛ ቤቱ ሰላሙን አግኝቶ መኖር አይችልም እንዴ? ምግብ ገዝቷልሽ ነበር የመጣሁት። ይሄን ውዴትሽን ደግሞ በረድ የሚያደርግልሽ ቆንጆ ጁስ እሰራልሻለሁ። ትንሽ ረጋ ለማለት እንኳን ሞክር። ሰው እንዴት በዚህ ልክ ራሱን ይታዘባል? ምን ላድርግ? በእኔ አይፈረድም። ተመልሼማ ወደዛ ቆቆር አልገባም። ቆቆር ወይ ጉድ! ሉላዬ እንኳን ደህና መጣሽ። ወደ ቤት ግቢ እባክሽ። ሲመስለኝ የሆነ ሰው ሰርፕራይዝ ሊያደርግ አስቧል። ብቻ የድሮ ሚስትህ እንዳትሆንና ጉድ እንዳይፈላ። በአንቺ ቤት እኔም ማስደንገጥ ፈልገሽ ነው አይደል? አስደንግጠሽ ሞተሻል። ይሄ ሁሉ የተዘጋጀው ለአንቺ ነው። ብዙ ጊዜ ራት አልበላም ስትይ ምን እንዳደከምሽኝ አይሻል? የምርህ ነው? ይሄ ሁሉ ለእኔ የተዘጋጀ ነው? ምን ነው በዚህ ተደመምሽ? ገና ትልቁን ነገር መቻየሽ። የእውነት ከጠበቅኩ በላይ ነው። ነገሩን አታካብጁ። ግቢ እባክሽ። ነይ። እሺ ምግቡን ሳንተን የሰራው? እሱን ከቀመሽ በኋላ ብትጠይቂ አይሻልም? ከቀመስኩት በኋላ ካልጣፈጠኝ አንተ እንደሰራው አረጋግጣለሁ። ያኔማ አፍንጫዋን ይዤ ነው ማባረራት። ስለዚህ ሰራተኛዋን አትሰራችሁ ማለት ነው? በትክክል ላንቺ ስል ምን የመሰለ ሼፍ መሰለሽ የቀጠርኩልሽ። እየቀለድክ መሆን አለበት። እውነቴን ነው። ዛሬ ባትመጪ ማለት ነው በጣም ነበር የምበሳጨው። የእውነት ግን ቤት በጣም ነው የሚያምረው። እስካሁን ቤቱን አላየሽውም? ስገባ ትኩረቴ ጠረጴዛ ላይና ምግቡ ላይ ነበር። ስለዚህ እሱ ላይ ትኩረት እናድርግ ማለት ነው። ሉላዬ
ከአንቺ ጋር መብላት እንዴት ደስ ይላል መሰለሽ። እኔ ጉርሻ አልወድም፣ ግን ደግሞ አንተን እምቢ ማለት አልችልም። እባክህ ከዚህ በኋላ ግን እንዳትደግመኝ እሺ? እንዴት ነው ምግቡ ጣፈጠሽ? በእርግጥም አንተ እንዳልሰራው አረጋግጫለሁ። እንዴ ምንድን ነው? ቆይ ለምን አንደኛውን አንቀልባ አምጥተህ ለምን አታዝለኝም? አበዛሁት እንዴ? ያበዛሁትማ እኔ ነኝ። እንደው ምን የተረገመ ቀን ነው አንተን ስራ ብዬ እዛ ቤት ይላኩ። ቢሰሩ አሁን ብዙ ነሽ እንዴ? አንተ ራሱ እዛ ለሆንኩ በጣም ቆጥቶኛል። እሺ ታውቂያለሽ አይደል? ገንዘብ አጥቼ ሳይሆን አንቺ ብዬ ነው እዛ ቤት የገባሁት። ካስፈለገ ደግሞ አሁኑን ማቆም ይቻላል። ምንድነው የምታቆመው? ስራ ነው፣ ሌላ ምን የሚቆም ነገር አለ? ሳሪ ደግሞ ከክፍለ ሀገር ገንዘብ አስልኬያለሁ። ለምን እዚች የሆነ ቤት ተከራይተን እኔም እየሰራው አልገባኝም። ቆይ ዝም ብለህ ልታገባኝ ነው እንዴ ያሰብከው? ጩኸቱ ከተጋባን በኋላ አይደርስም ሳሪ? እየቀለድኩ አይደለም። እሺ ቆይ አንተ ግን ምን አይነት ሴት አድርገህ ነው የምታስበኝ? በፊት ላይ ስለኔ የሰማኸው ነገር ነው አይደል ስለኔ እንዲህ አይነት ንቀት እንዲያድርብህ ያደረገው? ቆይ ስለዚህ ጉዳይ ድጋሚ እንዳናነሳ የተነጋገር መስሎኝ። አንቺ ለማግባት ምንድን ነው ማድረግ ያለብን? ሽማግሌ ሊላክ? ሽማግሌዎቹ ይቆዩና ቅድም ግን አዲስ ሰራተኛ ገባሽ ስትል ነው የሰማሁት። ውይ ስለዛች ሜንጦ ሳታንሽብኝ። ሜንጧ ግን ስታያት እንዴት ናት? ማለቴ ቆንጆ ናት? ኧረ አይደለችም። ምን ሆነሽ ነው ሳሩንዬ? ይሄኔ እኮ የሆነች ዶማ ፊት ምናምን ትመስል ይሆናል። መቼስ ከዛች ዘርፌ 10 እጥፍ ሳትሻል አቀር። ጭራሽ እኔ እዚህ ቁጭ ብዬ ከዛች አሮጊት ጋር እየፎካከርካት ነው? ይሄኔ እኮ ከዝንጀሮ ትንሽ መለስ የምትል ሴት አግኝታ ይሆናል። አታስቢ ሳሩን፣ አንቺ ላይ መቼም አደርስብሽ። ከዚህ በላይ እንዴት ትድረስብኝ? ጭራሽ አጠገቤ ቁጭ ብላ አይደል እንዴ የቀይ ዳማ ቆንጆ አይኗ ግንባሯ ምናምን የምትለው? እየቀናሽ መሆኑ ነው። ለነገሩ ሰው የሚቀናው በሚወዱ ሰው ላይ ነው ይባላል። እና ምን አስብሽ? ቤቱን እንከራይ ሳሩንዬ? የምን ቤት? እኔ ወደዛ ቤት ተመልሼ መስራት አልፈልግም። ምን ነው ከሁለት አንዱ እንዳያሳስቱ ፈርተ ነው? ለምን ይሄን ጉዳይ ከጨረስን ወደ ሽማግሌዎች አንመለሱ? እውነት ግን ደፍረ ሽማግሌ ልከል ታገባኝ ነው? አይ ሳሩን፣ አንቺ ደግሞ የምን መደፋፈራ መጣሽ? ተፈቃቅደን የለ እንዴ? ተይ እንጂ። አሁንስ ቀልድ እንደ ጉርሻ ወፍሮ ከጉሮሮ ላይ አልወርድ እያለኝ ነው። ለማንኛውም ግን ለጊዜው ከዛ ቤት አትወጣም። ለምን ሃኒ? ደግሞ ይሄንን ሃኒ ከየት ነው ያመጣኸው? ዘርፌ ናት እንደዛ ብላ ስጠራኝ ምን ማለት ነው ስላት የኔ ማር ማለት ነው አለች። ስለዚህ ሃኒ ውዴ ማሬ ምናምን እየተባባላችሁ ትጠራራላችሁ ማለት ነው? እባክሽ ሳሩን በቃ ይሄ ነገር ይቅርብኝ። ለመሆኑ ሉላን በደንብ እየተከታተልካት ነው? እዛ ቤት እንድጠብቃት የላክሽ ይመስሉኝ። እስካሁን ይልሽ የተተናኩላትም ሆነ ያስፈራራት ሰው የለም። ስለዚህ እኔ እዛ ቤት መሆን ምንም ጥቅም የለውም እያልኩሽ እኮ ነው። የሆነ ያየኸው ወይም ደግሞ የሰማኸው እንግዳ ነገር የለም? ዘርፌ ላይም ሊሆን ይችላል። ይጥቀምሽ አይጥቀምሽ አላውቅም ሳሩን፣ ግን ዘርፌ ተደብቃ ስልክ ስታወራ ሰምቻት ነበር። ከማን ጋር ነው ስታወራ የነበረው? ማለቴ ምን ስትል ሰማሃት? ያው ስለ ቤዛ ይመስለኛል። ምን? ስለ ቤዛ? ስለ ቤዛ ምንድን ነው ያወራችሁ? ምን አውቃለሁ ሳሩን። ለጉርስሽ በቃኝ። ሄድ ጉረሰዋ። ስለ ቤዛ እኔ የምልሽ ሉላ፣ ለምን ምሽቱን እዚህ አታሳልፊ? ምሽቱ ማለት አንቺ ደግሞ ቤቴ ድረስ ራት ስጋብዝሽ ሁሉ ነገር የገባሽ መስሎኝ ነበር። ገብቶኛል እኮ፣ ግን ደግሞ ነፍሰ ጡር መሆኔን ረሳሁ እንዴ? ዶክተር መሆኔን የረሳሽው መሰለኝ። እመኝ፣ ጽንሱ ላይ ምንም አይነት ነገር አይፈጠርም።
እንግዲህ ካልክሽ